ሀና ከባድ ፈተና ገጠማት። ሀና የገጠማት ፈተና ለአባቷ ሕክምና ብር በሚያስፈልግበት ሰዓት ከማታውቀው ሰው ወደ አካውንቷ በርካታ ብር ገባ እና ሀናም በዚህ ሰዓት ተወዛገበች። ማንነቱንም አላወቀችም፣ ግን ደግሞ ብሩም ያስፈልጋታል። ብሩን አውጥታ እንዳትጠቀም የራስ ገንዘብ ያልሆነን ኃጢአት ነው የሚል ነገር ያዛት። ግን ደግሞ አባቷ ታመዋል፣ ለሕክምና ብር ያስፈልጋታል። ሰላም እና ሀና አለመግባባት ተፈጠረ። ሰላም አሟት እያስመለሰኝ ነው፣ ወጥሽ ሲሸተኝ ልቤን ያቅለሸልሸዋል አለቻት። ሀናም ይሄን ነገር ወደ ዶክተር ሄደሽ ታይ፣ እርግዝና ሊሆን ይችላል፣ ምልክቶች ወደዚያ ነው የሚያሳዩት ስትላት፣ ሰላም ግን ሀናን ጮኸችባት። ውጭልኝ፣ ያምሻል እንዴ? ምንድን ነው የምታወሪው? ከነፋስ ነው የማድረግዘው ብላ ጮኸችባት። አይ እኔ እኮ እውነቴን ነው፣ የምታያቸው ነገሮች ሁሉ ምልክቶቹ እንደዚያ ናቸው አለች። ሀናም ውጭልኝ ነው እኮ የምልሽ ሴትዮ ብላ አደነባብራ አስወጣቻት። ሀና ብሩን የማን እንደሆነ ለመጠየቅ ወደ የምታውቃቸው ጋር ሁሉ ጠየቀች። ሰላም ወደ ድሮ እብደቷ ተመለሰች። እናቷም ስታናግራት ትጮህባታለች። ምን ሆንሽ ልጄ እያለች ስታባብላትም ውጭልኝ ነው የምትላት። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ሰላም እንዴት ናችሁ? አለሁ አልሐምዱሊላህ። እንሻላ ዛሬ ኖላዊ ክፍል 16ን ይዤላችሁ መጥቻለሁ ማለት ነው። ሀና ከአባቷ ጋር እራት እየበላች እየተጨዋወተች ባለችበት ሰዓት ሀሳቧን የሚሰርቅ ቴክስት መጣላት። ቴክስቱም 100,000 ብር ነበረ። ይህንን ስታይ ሀና ደነገጠች። ሰውነቷ ሁሉ ተቀያየረ። አባቷም ሀና ሀንዬ ብሎ ቢጠሯትም ልትሰማ አልቻለች። ከስንት ጥሪ በኋላ ሀናን መስማት ቻለች። ምን ሆንሽ ሲላት አባዬ ምንም አልሆንኩ አለች። ምንድን ነው ስልክሽ ላይ የመጣልሽ? እሱን ካየሽ በኋላ እኮ ፊትሽ ሁሉ ተቀያየረ ሲሏት አባ ምንም አልሆንኩ አልኩህ እኮ ትላለች። አባትየውም የልጃቸውን ባህሪ ስለሚያውቁት አይ ሀንዬ እንደዚህ ፊትሽ ቅሪር ብሎ እንዴት ነው ምንም አልሆንኩ የምትይኝ አሏት። እሷም በቃ አታስጨንቀኝ አለች። ይሁን ደግ ብለው አባትየውም ተዋት። እራታቸውን በልተው ከተኙ በኋላ ሀና ግን ይሄ በቴክስት የደረሳት መልእክት ሊያስተኛት አልቻለም። እንቅልፍ ነሳት። ብሩን አትመልሰው ያስፈልጋታል፣ አውጥታ አታጠፋው። ደግሞ የሰው ብር በስህተት የገባ ከሆነ ማን ይህን ሁሉ ብር የሚልክልኝ ለእኔ ብላለች። የሰላም እናት በሀናና ሰላም መካከል ያለውን መግባባት ስለተደነቀችበት ሰላምዬ ከሀና ጋር እንዴት ተግባባችሁ አለቻት። ያው በዙሪያዬ ብዙ ጓደኞች አሉኝ፣ ነገር ግን ከሀና ጋር ሲሆን ሰላም ይሰማኛል አለች። ሰላም ወጣችሁ ሻይ ጠጥታችሁ መጣችሁ እኮ እንዴት ተግባባችሁ አለች። አዎ ሀና በጣም ጥሩ ሰው ናት አለች። ብዙ ጓደኞች ቢኖሩኝም እንደ ሀና ግን ንጹህ ሰው አይቼ አላውቅም አለች ሰላም። የሰላም እናትም ቀበል አድርጋ ለነገሩ ስታያትም እንደዚያ ናት፣ እኔማ የመጀመሪያ ቀን ሳያት የት እንደማውቃት ጠፋብኝ ብቻ ብላ ጭራሽ እኮ የቤት ሰራተኛ አልመሰለችኝም ነበር አለች። ሰላምም በጣም እማዬ እኔ ከሀና ጋር ስሆን በቃ ወደ ልጅነት ህይወት እመለሳለሁ፣ ለምን እንደው አላውቅም አለች። ለሀና ሚስጥሮችን ሁሉ ስነግራቸው ቅልል ይለኛል። ለዘመናት ለጓደኞቼ ችግሮችን ሁሉ ስነግራቸው ያልተረዱኝን እሷ ግን በአንድ ጊዜ ተረዳችኝ አለች። መፍትሄም ትነግረኛለች አለች ሰላም።
የሰላም እናትም ደስ ብሏት የኔ ልጅ እንደዚህ የምትተማመኝባት ጓደኛ ስላገኘሽ በጣም ደስ ብሎኛል አለች። ሰላምም ምን ነው ሰራተኛችን ባትሆን ብዬ ተመኘሁ አለች። በሌላ መንገድ አውቂያት በሆን ብዬ እመኛለሁ አለች። እናይቱም እንዴ ለምን አለች። ሰላምም ትፈራለች። በተለይ እኔን በጣም ትፈራኛለች። የሆነ ሀሳብ ልትሰጠኝ ስትፈልግ ያስቀይማት ይሆን እያለች ትሳቀቃለች አለች። እኔ ደግሞ ይህ እንዲሆን አልፈልግም። ልክ እንደ ኩያ ጓደኛዬ እንድትሆንልኝ ነው የምፈልገው አለች ሰላም። እናይቱም ይሄ የጊዜ ጉዳይ እንጂ ስትቀርብሽ እና በደንብ ስታውቅሽ እንደምትፈልጊያት አይነት ጓደኛ ትሆንልሻለች ብላለቻት። ሰላም እንግዲህ ወንድሟ መታጠቢያ ቤት ቆይቶ በሚወጣበት ቅጽበት ወደ መታጠቢያ ቤቱ እየሮጠች ገባች። እያስመለሳት ነበረ። ሰላምዬ ምን ሆነሻል? ምን ሆነሻል አላት። ምን ሆነሻል ብለህ ትጠይቀኛለህ? እያስመለሰኝ እያየህ አለችው። እኮ ምን ሆነሽ ነው? ምንድን ነው የበላሽው አላት። ምንም አልበላሁ አለችው። ከማታ ከሀናስ ጋር ምንድን ነው የተጠቀማችሁት አላት። ሻይ ብቻ ነው የጠጣ ነው እሱ ይሆናል አላት። ወንድምየውም በጭንቀት ሀና እንግዲህ በጠዋት ተነስታ ልብሶቿን ለባብሳ ወደ ስራዋ ልትሄድ ባለችበት ሰዓት ላይ አባቷ ጸሎት ላይ ነበሩ። አባዬ ሰላም ዋልልኝ አለች። አይ ሀንዬ ብለው ጠሯት አባትየው እና አይዞህ አባዬ ብላ ስትል ምን እንዳልሆን አሏት አባቷ። ትቼ ልሄድ አይደል አለች። እና ያድርግ የሆነ ልጅ ይመጣ የለ አሏት። እና እሱ እንደኔ ይሆንልሃል አለች። አይ ሀንዬ አሁንስ እሱ ሊበልጥ ነው መሰለኝ አሏት። የዚህ ጊዜ ሀና ተቀናቃኝ መጣብኝ ብላ አኮረፈች። ምን ነው ማኩረፍሽ ነው አላት። ከኔ የሚበልጥብህ ልጅ ሲኖር እንዴት ነው ማላኮርፈው አለች ሀና። አባትየውም ጉድ እኮ ነው አሁን ይሄ ጠፍቶች ነው አለሙን ሙሉ ቢታሰስ እንዳንቺ የሚሆንብኝ አለ አሏት። የዚህ ጊዜ ሀናም ፈገግ አለች። አባትየው ግን ማታ እንቅልፍ የነሳትን ነገር ጠየቋት። ሀና አሁንም ለመናገር ፈቃደኛ አይደለችም። አባዬ ምንም አልሆንኩም አለች። ልጄ ለምን ትወሽኛለሽ ብሏታል። በቃ ሁሉን ነገር ላጣራና በኋላ እነግርሃለሁ አለቻቸው። እሺ በቃ ልጅ አሏት። ከቤት ወጣች። ግን በመንገድም ላይ እየሄደች ያንኑ ነገር ነበር የምታስበው። ሀናም ይህንን ገንዘብ ከኤልያስ ውጭ ማንም ሊልክልኝ አይችልም አለች። ግን ደግሞ ይህን ሁሉ ብር ከየት ያመጣል ብላም ደግሞ ተወዛገበች። ደወለች። ምንም አይነት ገንዘብ እንዳላከላት ስታውቅ እሺ በቃቸው ብላ ዘጋች። እየሄደች የቁም እንቅልፍ ያዛት። ያሲርም እየጠራት አልሰማችውም። ደነገጠች። ምን ነው እንደሰረቀ ሰው ደነገጥሽ ሲላት ሌባ? የምን ሌባ? ምን እሰርቃለሁ ብላ ተደነባበረች። ምን ሆነሻል? ተረጋጊ እንጂ አላት። በቃቸው ስራ ሊሄድ ነው ብላ ሄደች። ሀናም ስራ ቦታዋ እንደደረሰች ቤትም እንደገባች ምናሴን ጠየቀች። አናገረችውና ስታበቃ ከሰላምታ በኋላ ስለ ጓደኛው ጠየቀችው። ለምን ጠየቅሽ ስለሱ ብሎ ጠየቃት። አይ ዝም ብዬ ነው አለች። አይ ዝም ብለሽማ አይደለም፣ በእርግጥ እኔ በአንቺ ህይወት አይመለከተኝም፣ ግን ደግሞ ጥሩ ነገር ስላልሆነ ነው አላት። አይ እንደዚህ አይደለም፣ በቃ ገንዘብ በአካውንቴ ስለገባ እሱ ከሆነ ብዬ ነው አለችው። እሱ ደግሞ በጭራሽ ሊሆን አይችልም። እሱ አንድ ጊዜ ከመንገድ ላይ ተገናኝተሽ እንኳን ቀጠሮ ይዛችሁ መንገድ ላይ ሌላ ችግር ቢያገኙ በዛው ይረሳሻል አላት። እና ማን ነው እያለች እየተደናገረች በቃቸው ብላ ጥላው ወጣች። ስራዋንም እያከናወነች ባለችበት ሰላም ወደ ክችን ገባች። ወጡ ሽታው መኝታ ቤት ድረስ ሆኜ ሸተተኝ አለች። እና ታቀምሽኛለሽ አለቻት። እሺ ብላ ስትላት ገና ድስቱ ሲከፈት ነበር ሰላም አሟት ወደ መታጠቢያ ቤት የሮጠችው። ሀናም ግራ ገባት። የጣደችውን ነገር አጠፋፍታ ሰላምን ተከትላ መታጠቢያ ቤት ገባች።
ሰላም ማሟት ስለነበረ ምን ሆነሽ ነው? ምንድን ነው የበላሽው አለቻት። የበላሁትን አይተሽኝ የለ አለች። እርቦሽ ይሆን አለቻት። እንዴት ነው የሚርበኝ? ቁርስ በልቼ ብላ መለሰች። ሰላምም አይ ምን ልበል አንዳንድ ጊዜ እኮ ሲርብም እንደዚህ ያደርጋል ብዬ ነው አለች ሀና። ሀናም ስራዋን እያከናወነች ባለችበት የነ ሰላም እናት ሀናዬ ገንዘቡ ደረሰሽ አለቻት። የምን ገንዘብ ብላ ደነገጠች። እንዴ አካውንትሽን ሰጥተሽኝ እኮ ማታ ብር አስተላልፌልሻለሁ አለቻት። እንዴት በጣም ብዙ ብር እኮ ነው 100,000 ብር እንዴት ያስገባሉ አለች። አይ ይሄ በጣም ትንሽ ነው ለስራሽ የተከፈለሽ ክፍያሽ ነው አለች። 100,000 ብር እኮ ነው አለች። እና 100,000 ብር ብዙ መሆኑ ነው አንቺ ከሰራሽው አንፃር ቀላል ነው አለቻት። ሀናም የተደበላለቀ ስሜት ሆነባት። ደስታም አለ ብዙም ብር ስለሆነ ደግሞ እንዴት ብላ ጥያቄም ፈጠረባት። ግን ደግሞ ከአባቷ ጤና ይብስም። እሺ በቃ ትዬ ምሳውን ላቀራርበውና አባቴን ሆስፒታል ልውሰድ ስትል አይ ምሳውንን ያቀራርበዋለሁ አንቺ ሂጂ አለቻት። ሀናም ቤት ደውላ ያሴርን አባቴን ወደ ሆስፒታል ይዘህልኝና አለችው። እሺ አላት። መጀመሪያ ሰላም ጋር ደርሳ ሰላምዬ ይህን ነገር የፍቅር ጓደኛ አለሽ አለቻት። እኔ እንጃ ብላለች ሰላም። ምን ማለት ነው እኔ እንጃ? አለኝም የለኝም የተወዘጋገበ ነው አለች። አይ ለምን ጠየቅሽ ስትላት አይ ይሄ ነገር ምልክቶቹ የእርግዝና ነው ስትላት ሰላም በጣም አበደች። ሴትዮ ምን እያልሽ ነው? ጤና የለሽም? ምንድን ነው የምታወሪው? አወረደችባት። ሰድባ ከክላሷ አበረረቻት። ሀናም አባቷን ይዛ ወደ ሆስፒታል ሄደች። ሙሉ ምርመራ ተደረገላቸው። ውጤቱ ለነገ ተቀጠረ። ሰላምም የተባለችው ነገር ሰላም ስለነሳት ሀና ጋር ደወለች። አባትሽን የሚከታተላቸውን ዶክተር ቁጥሩ ላኪልኝ አለቻት። ስታናግራት ባክሽ አሁንም ምንም ወሬ አልፈልግም ቁጥሩን ላኪልኝ አለች። አድራሻው ተላከላት። ሰላምም ደውላ ዶክተሩን ካነጋገረች በኋላ ሄዳ መጣች። ስትመጣ ግን በጣም ስሜቷ ተረብሾ እያለቀሰች ነበር። እናቷ ልጄ ምን ሆንሽ እያለች ለማናገር እንኳ ብትሞክር ልታናግራት ፈቃደኛ አልነበረችም። ውድ ተመልካቾቻችን ለዛሬ ይዘንላችሁ የመጣ ነው ያንን ይመስላል። ቪዲዮውን እስከ መጨረሻው በመከታተል ላይክ፣ ሼር፣ ሰብስክራይብ ማድረግ አይርሱ።